እኩለ ሌሊት ካለፈ በኋላ ከርቀት የሄሊኮፕተር ድምፅ ጆሮዋ ውስጥ ገባ። ሁኔታው ያልተለመደ በመሆኑ ጆሮዋን አንቅታ ማዳመጧን ስትቀጥል ከርቀት ይሰማ የነበረው የሄሊኮፕተር ድምፅ እየቀረበ መጣ። በዚህ ሰዓት ጸሎት ቤት የቆየው ባለቤቷም እሷ ወዳለችበት ክፍል መጣ። ዞር ብላ ተመለከተችው። ፊቱ ላይ ምንም አይነት የመረበሽ ስሜት አይነበብበትም። በዕለቱ መብራት ባለመኖሩ በደንብ ለማየት ባትችልም በመስኮት በኩል በሚገባው የሌሊት ብርሃን ግን የሰዎችን እንቅስቃሴ ተመለከተች። በሄሊኮፕተሮቹ ድምፅ ከእንቅልፋቸው ነቅተው በድንጋጤ ማልቀስ የጀመሩትን ትናንሽ ልጆቻቸውን በማባበል ላይ ያሉ ከግቢው ውጪ ከፍተኛ የፍንዳታ ድምፅ ተሰምቶ ያሉበት ቤት በጭስ ታፈነ። ከሄሊኮፕተሮቹ ድምፅ በተጨማሪ የጥይትና የፍንዳታ ድምፆችም ጸጥ ያለውን ሌሊት አናወጡት። አጠገቧ የቆመው ባሏ ለዓመታት ዱካው ጠፍቶባቸው ሲባዝኑ የቆዩት ጠላቶቹ አሁን ላይ ሐሳባቸው እንደተሳካ አወቀ። እናም ሁሉም ነገር ማብቃቱን በተረዳ አይነት ስሜት ቤተሰቡን እያየ ሁላችሁም ፍጠኑ፣ ወደ ሕንፃው የታችኛው ክፍል ገብታችሁ ቆዩ፣ እነሱ እናንተን አይፈልጉም፣ እኔን ለመግደል ነው የመጡት፣ ሂዱ ፍጠኑ እያለ ቤተሰቦቹ እንዲሸሹ መገፋፋቱን ቀጠለ። Fire in the hole. ይህ ከአንድ የየመን ከተማ ተነስቶ በአፍጋን ሸለቆ የተጠናቀቀው የወጣቷ የመናዊት አማል አብዱል ፈታህና በዓለም እጅግ ተፈላጊው ሰው ተብሎ በዋናነት የተመዘገበው ኦሳማ ቢን ላደን ታሪክ ነው። በዓለም እጅግ ተፈላጊ የሆነ ሰው ለማግኘት የዩናይትድ ስቴትስ የስለላ ተቋምና የፔንታገን የዓመታት ድካም በመጨረሻ ከዚህ ተፈላጊ ሰው ጋር ሞትን የተጋፈጠችው ጀግናዋ ሴት ማናት? ለመሆኑ የኦሳማ ቢን ላደን የመጨረሻ ደቂቃዎች ምን ይመስሉ ነበር? ከአሜሪካ ኮማንዶዎች ጋር ግብ ገጥማ የባሏን ሕይወት ለመታደግ የሞከረችው የመናዊቷ የኦሳማ ቢን ላደን ሚስት አማል አብዱል ፋታህ ቢንት አህመድ። Amal al-Sadah, who married bin Laden in 2000. Amal al-Sadah is Yemeni and is bin Laden's youngest wife. ሰላምና ጤና በያላችሁበት የምድር ዳርቻ የምንመኝላችሁ የመሿለኪያ ሚዲያ ቤተሰቦች ለዛሬ ከ15 ዓመታት በፊት በዚህ ወር ስለተፈጸመ አስገራሚ ታሪክ ልናወጋችሁ ወደናል። በአሜሪካ ቁጥር 1 ተፈላጊ ስለነበረው ኦሳማ ቢን ላዴንና ወጣቷ ሚስቱ አማል ቢንት አህመድ ከየመን አንዲት ከተማ ተነስታ እስከ አፍጋኒስታን ከዚያም አልፎ እስከ ሳውዲ አረቢያ በሚጓዘው የአማል ታሪክ በተለይም ባለቤቷ ኦሳማ በተገደለበት ምሽት የነበረውን ግብ ታደምጡታላችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ እንድትጀምሩት እየጋበዝን እስከ ፍጻሜው አብራችሁን ቆዩ። አማል ቢንት አህመድ ቢን አብዱል ፋታህ አልሳዳ በየመን ውስጥ ከሚገኝ መካከለኛ ቤተሰብ የተገኘች ወጣት ነች። አማል ከቀለም ዕውቀቷ ባለፈ በእስልምና ሃይማኖታዊ ዕውቀቶች የሚመሰገን ዕውቀት ያላት ብልህ ሴት ናት። ጊዜው በእኛ አቆጣጠር በ1992 በአንድ ሌሊት የታላቅ እህቷ ባል የሆነው ዶክተር መሐመድ ጋሊብ አልባኒ ወደ አማል ቤተሰብ በመሄድ አባቷን ለትልቅ ጉዳይ ፈልጓቸው እንደመጣ ገለጸላቸው። እንዲቀመጥ ጋብዘውትም ለምን ጉዳይ እንደመጣ ጠየቁት። ሽምግልና ተልኬ ነው የመጣሁት አላቸው። ወዳጃችን ኦሳማ የእርሶን ልጅ አማልን ለማግባት ሽምግልና ልኮኝ ነው አለ። የአማል አባት በአንድ ወቅት በሳውዲ ቆይታቸው ስለ ኦሳማ ቤተሰብ በሚገባ ያውቃሉ። ስለሆነም ይህን የንዛመድ ጥያቄውን ለመቀበል ብዙም አላመነቱም። ቢሆንም የአማልን ፍላጎት ለማወቅ ሲሉ ለሽምግልና የተላከው መሐመድ ጋሊብ አልባኒ ባለበት ጠርተዋት አንድ ለትዳር የሚፈልገች ሰው ሽምግልና ልኳል አሏት። አማል አባቷ የእሷን ፍቃድ የጠየቁት በእሳቸው በኩል አምነውበት እንደሆነ ገምታለች እና ሰውየው ማን ነው ብላ ጠየቀች። ኦሳማ ቢን ላዴን ይባላል አሏት። ቀጥሎም ሰውየውንና ቤተሰቡን አውቃቸዋለሁ፣ ትልቅ ቤተሰብ ነው። ቢሆንም ይህ ያንቺ የወደፊት ሕይወት ነውና መወሰን ያለብሽ አንቺ ነሽ፣ ምርጫው ያንቺ ነው አሏት። አማል ይህን የአባቷን ጥያቄ እንደሰማች ለጥቂት ደቂቃዎች በዝምታ ቆየች።
ከዕድሜዋ በላይ የምታስበው ወጣቷ አማል ቢንት አህመድ ቢን አብዱልፈታህ አልሳዳ ከእስልምና ዕውቀቶች ሌላ ለዓለም አቀፋዊና ፖለቲካዊ ጉዳዮችም ባዕድ አይደለችም። ፖለቲካዊ ጉዳዮችን ጠልቃ ለማወቅ ካላት ፍላጎት የተነሳ ከወቅታዊ ክስተቶች ሌላ ዓለም አቀፍ የነጻነት ታጋዮች የሆኑ ሰዎችን ገድል መስማትና ማንበብ ትወዳለች። እነዚህ የነጻነት ታጋዮች ስብዕና ያስደንቃታል። በዚህም ለቦሊቪያዊ የነጻነት ታጋይ አርኔስቶ ቼ ጉቬራ ልዩ አክብሮት አላት። ስለ ኦሳማም ጠንቅቃ ታውቃለች። ቢሊዮነር ከሆኑት የሳውዲ ቤተሰቦች ተገኝቶ ትምህርቱን በዘመናዊ ኮሌጆች አጠናቆ ከቤተሰቦቹ ባገኘው ሀብት እንደ ንጉሥ ተንደላቆ መኖር እየቻለ የተሳሳተ ፖለቲካል አይዲዮሎጂ በሚከተሉት መሪዎች ምክንያት መሥዋዕት የሚሆኑ ሕዝቦችና ጉልበተኛ በሆኑ መንግሥታት እየተጨቆኑ ያሉ ሀገራት ሁኔታ ግድ ብሎት የምቾት ሕይወቱን አልፈልግም ብሎ ለሰው ልጆች ነጻነት ሲል መሥዋዕት ለመሆን የፈቀደ ጀግና ነው ብላ የምታምን ሰው ነች። እና ለዚህም ሰው ያላት አድናቆት በቃላት የሚገለጽ አይደለም። እና እንግዲህ አሁን ይህ በዝና የምታውቀው ሰው የወደፊት ሚስቱ እንድትሆን ፈልጎ ሽምግልና ልኳል። ሁኔታው ይከሰታል ብላ በሕልሟም በውኗም ማሰባብ አታውቅም። በውስጧ ደስ የሚል ስሜት ተሰምቷታል። እናም የዚህ ሰው ሚስት ለመሆን ፈቃደኝነቷን መጠየቋ እያስደነቃት በዝምታ ሆነው ምላሹን እየተጠባበቁት ላሉት አባቷ አባቴ ይህ ከአላህ የመጣ ዕጣ ፈንታዬ ነውና ይሁን፣ አንተ ያልከውን እቀበላለሁ፣ ለማግባት ፈቃደኛ ነኝ ስትል እሽታዋን ገለጸች። በየመን ውስጥ አንድ ሴት በሌላ ቦታ የሚገኝ ሰው ስታጭ ወይም ስታገባ የወደፊት ባሏን የግድ በአካል ማየት ላይ ይጠበቅባት ይችላል። ለሽምግልና በተላኩ ሽማግሌዎች ስምምነት ጋብቻን መፍቀድ ይቻላልና ይህም ሁኔታ የተከናወነው በዚህ መልኩ ነው። ከቢንላዴን የተላከው የጋብቻ ጥያቄ በአማልና በአባቷ በኩል ተቀባይነት ካገኘ ከሳምንት በኋላም የጋብቻው ውል ተፈጸመ። ይህ ውል ሲፈጸም በጊዜው በዩናይትድ ስቴትስ መንግሥት የሚፈለገው ኦሳማ ቢንላዴን ጋብቻውን በአካል መጥቶ መፈጸም ለጥቃት ሊያጋልጠው ስለሚችል በሰርጉ ዕለት አልተገኘም። በሱ ምትክ ውሉን የፈጸመው አቡ አልፋይዳ በመባል የሚታወቀው የቢንላዴን ሰው ነው። በዚህ ወቅትም በየመን ባህል ለሴቷ ወገኖች የሚገባውን ጥሎሽ $5000 ከቢንላዴን ለቤተሰቦቿ ተሰጥቶ ውሉ ተፈጸመ። ከዚያም ብዙም ግልጽ ባልሆነ መልኩ የሰርግ ድግስ ተካሄደ። በዚህ ወቅትም ከሴቷ ጎን ሆኖ የወኪል ጋብቻውን ያከናወነው ቢንላዴንን በመወከል ውሉን የፈረመው አቡ አልፋይዳ ነው። የኦሳማንና የወጣቷ የመናዊት አማል የጋብቻ ሥነ ሥርዓት ከተከናወነ በኋላ አማል አብዱልፈታህ ከአቡ ፋይዳ ጋር በመሆን የመንን ለቃ ወደ ዱባይ ተጓዘች። በዱባይ ብዙም ሳይቆዩ ጉዞአቸውን የወደፊት ባሏ ወደሚገኝበት ፓኪስታን አደረጉ። ፓኪስታን ከገቡ በኋላ በሲአይኤ ወጥመድ ውስጥ እንዳይወድቁም እጅግ ምስጢራዊ በሆነ ሁኔታ የተለያየ መንገድና በልዩ ልዩ የጥንቃቄ ዘዴዎች ተጠቅመው ከአፍጋኒስታን ወሰን 160 ኪሎ ሜትር ወደሚገኘው አቦታባድ ወደሚባል አንድ አነስተኛ የፓኪስታን የገጠር ከተማ ገቡ እና የአካባቢውን ሰዎች አለባበስ በሚመስል መልኩ ተመሳስለው ዋና ዋና መንገዶችን በመተው ቁጥቋጦ በበዛበት ጫካ መሰል መንገድ በመጓዝ ከሰዓታት በኋላ አቦታባድ ከሚባለው ከተማ ወጣ ብሎ ከሚገኝ ቦታ ላይ ካለ አንድ ትልቅ ባለ 3 ፎቅ ሕንፃ ግቢ ደረሱ። በዚህ ግቢ ውስጥ በዓለም እጅግ ተፈላጊ ከሆኑ ሰዎች መካከል በዋነኛነት የተመዘገበው ሰው ይገኝበታል። ይህ የኦሳማ ቤት 5 ሜትር ያህል በሚተልቅ ግንብ ተገንብቶና ከግንቡ ላይም በእሾሃማ ሽቦ የታጠረ ነው። እናም ወደ ትልቁ ግቢ እንደተጠጉ አዲሷን የቢንላዴን ሚስት እንዲያደርስ ግዳጅ የተሰጠው የቢንላዴን ሚስጥር ሰው ትልቁን ዋና መግቢያ በመተው ከጀርባ ካሉት 2 ድብቅ መግቢያዎች ተጠጋና በአረብኛ ቋንቋ አንድ የሚስጥር ቃል አስተላለፈ። ገና ወደ ቤቱ ከመጠጋቱ በፊት ከርቀት በአጉሊ መነጽር ይከታተሉ ከነበሩት የቢንላዴን የቅርብ ሰዎች መሃል አንዱ የሆነው አቡ አህመድ ወይም በቅጽል ስሙ አልኩዌቲ በመባል የሚታወቀው ሰው ክላሹን እንዳነገተ መጥቶ ከፈተላቸውና ወደ ውስጥ ይዟቸው ገባ። ከተወሰኑ ዓመታት ወዲህ
ሲአይኤ በአቡ አህመድ አልኩዌቲ ላይ ክትትል ማድረጉ ከተሰማ በኋላ ለዓመታት ከዚህ ግቢ ወጥቶ አያውቅም። ከነ ባለቤቱና ቤተሰቡ የሚኖሩት እዚህ ነው። በዚህ ኮምፓውንድ ውስጥ ካሉት የቢንላዴን ሚስቶችና ልጆቹ ሌላም ጥቂት መልእክት አመላላሾችና ጠባቂዎች ይገኛሉ። በሲአይኤ አሰሳ ውስጥ ላለመግባት ሲባል ኦሳማ ስልክም ሆነ ማንኛውም የመገናኛ ዘዴን አይጠቀምም። ለአልቃይዳ አባላትም ሆነ ለሌሎች ጉዳዮች የሚተላለፍ መልእክት ካለም በቃል መልእክት በሰዎች መልእክተኛነት ብቻ ይተላለፋል። በኋላ ላይ ከተገኘውና ቢንላደን ዓለም አቀፍ ጉዳዮችን ለመከታተል ከሚጠቀምበት ዘመናዊ የሳተላይት ሲግናል የማይቀበል የድሮ ቴሌቪዥን ውጪ ከዘመናዊው ዓለም ጋር የሚያገናኙ ዕቃዎች የሉም። አማን ቢንላደን ወደ ግቢው እንደገባች ባየችው ሁኔታ ብዙም አልተደነቀችም። ያኔ ገና የኦሳማ ቢንላደን ሚስት ለመሆን ስታስብ ዘመናዊውን ዓለም ንቃ ከዓለም በመገለል የሙጃሂዲኖችን ሕይወት ለመኖር እነሱ እንደሚሆኑት ለመሆን ወስና የገባችበት በመሆኑ ይህን የሙጃሂዶች ዓለም በመቀላቀሏና በግቢው ውስጥ ባየችው ሁሉ ደስ ተሰኝታለች። በዚህ ሰፊ ግቢ ውስጥ ያሉ ሰዎች ለጥንቃቄ ሲባል ወደ ውጭ እንዲወጡ አይፈቀድም። የአካባቢው ሰዎችም ወደ ውስጥ አይገቡም። ከዓመታት በኋላ አንድ ጋዜጠኛ በአካባቢው ካሉ ወጣቶች የሰማውን እንደጻፈው በአካባቢው በአንድ ወቅት ቢንላደን ከሚኖርበት ባለ 3 ፎቅ ኮምፓውንድ አጠገብ ከሚገኝ ቦታ ላይ ኳስ እየተጫወቱ እያለ የተጫወቱበት ኳስ ቢንላደን ያለበት ግቢ ውስጥ ይገባል። ልጆቹ አንኳኩና ግቢውን ለከፈተላቸው አንድ ሰው ኳስ ገብቶብን ነው ሲሉ እንዲሰጣቸው ጠየቁት። ሰውየው ልጆቹን ከሰማቸው በኋላ ወደ ግቢው የገባባቸውን ኳስ የሚያወጣውን እጥፍ የሚሆን ገንዘብ ሰጥቷቸው ሌላ ኳስ እንዲገዙበት በትሕትናና በፈገግታ ገልጾ አሰናበታቸው። የዚህ ምክንያትም ልጆቹ ሳያውቁ የመገናኛ ዲቫይስ የተገጠመለት ኳስ ተሰጥቷቸው ይሆናል። ስለዚህ ያ ኳስ በግቢው ውስጥ ገብቶ ከወጣ ምናልባት የፎቶ ወይንም የቪዲዮ ምስሎችን ይዞ ሊወጣ ይችል ይሆናል በሚል ነው። እና ልጆቹን ያገኙት ሰው እነሱን ከሸኘ በኋላ በግቢው ውስጥ የገባውን ኳስ አቃጠለው። በዚህ ግቢ ሁሉም ነገር የሚካሄደው ጥንቃቄን ከግምት ውስጥ ባስገባ ሁኔታ ነው። አስገራሚው ነገር በዚህ ግቢ ውስጥ ከቢንላደን 3 ሚስቶች ሌላ የነ አቡ አልፋይዳና የዘመዱ ቤተሰቦች የሚገኙ ቢሆኑም ከሁሉም ቤቶች ውስጥ በየዕለቱ የሚወጣው እያንዳንዱ ቆሻሻ ውጪ በሚጣልበት ጊዜ ለአዳኞች ፍንጭ ሊሰጥ የሚችል መረጃ ይዞ ሊወጣ ይችላል በሚል በየጊዜው የሚሰበሰበው ቆሻሻ እዚያው ግቢ ውስጥ ከሚገኝ የቆሻሻ ማቃጠያ አመድ እስኪሆን ይቃጠላል እንጂ ለዓመታት አንድም ቀን ከግቢው ወጥቶ ተጥሎ አያውቅም። ከገበያ የሚገዛ ዕቃ ካለ የአቡ አህመድ አልኩዌቲ ዘመድ የሆኑት 2 ወጣቶች በጥንቃቄ ወጥተው የሚያስፈልገውን ይዘው ይመጣሉ። በዚህ ግቢ ውስጥ ከአማል አብዱል ፈታህ ሌላ ሌሎች 3 የቢንላዴን ሚስቶችም ከነ ልጆቻቸው ይገኛሉ። አማል አብዱል ፈታህ ወደዚህ አቦታባድ ወደሚገኘው የቢንላዴን ኮምፓውንድ ከመጣች በኋላ ከቢንላዴንና በግቢው ውስጥ ካሉት የቤተሰቡ አባላት ጋር ለመግባባት ጊዜ አልፈጀባትም እና ከሁሉም ጋር ተስማምታለች። ከ9 ወራት በኋላም የመጀመሪያ ሴት ልጇን ወለደች። ከዓለም ሙሉ ለሙሉ በተገለለ ቦታ ላይ ባለው በአቦታባዱ የቢንላዴን ትልቅ ኮምፓውንድ ውስጥ ሕይወት በዚህ መልኩ ቀጠለ። አማል ሌሎች ልጆችንም ደጋገመች። ከውጭው ዓለም ተለያይቶ የሚገኙት የቢንላደን ልጆች እያደጉ መጡ። በዚህ ጊዜ አማል ቢንላደን በዜግነት ሳውዲያዊ ከሆነችው ከሌላኛዋ የቢንላደን ሚስት ፋጢማ ጋር በመሆን ልጆቻቸውን እዚያው በግቢው ውስጥ ሃይማኖታዊና መሠረታዊ የቀለም ትምህርት እንዲያውቁ የበኩላቸውን መወጣት ጀመሩ። መላው የቢንላደን ቤተሰብ በዚህ ከዓለም በተገለለ ትልቅ ግቢ ውስጥ ለዓመታት በዚህ መልኩ ከቆዩ በኋላ ሁኔታዎች ቀስ በቀስ መለዋወጥ ያዙ። በተለይ በኒውዮርክ ከተፈጸመው የመንትያ ሕንፃዎች ጥቃት በኋላ የዩናይትድ ስቴትስ መንግሥት በኦሳማ ላይ አስተላልፎት የቆየውን አሰሳና ፍለጋ በአዲስ መልኩ አፋፋመ።
የመንትያ ሕንፃዎቹ ፍንዳታ በተፈጸመ በሦስተኛው ቀን በወቅቱ የዩናይትድ ስቴትስ ፕሬዝዳንት የነበሩት ጆርጅ ደብልዩ ቡሽ የእኛ ትልቁ ጠላት ኦሳማ ቢንላዴን የሚባል ሰው ነው፣ አሁን ዋነኛ ዓላማችን ይህን ሰው መግደል ነው፣ እሱ ካልሞተ እረፍት የለንም በማለት ለሕዝባቸው ከገለጹ በኋላ የስለላ ተቋማቸው ሲአይኤ ኦሳማ ቢንላደንን መግደል ትልቁ ተልእኮ ሆኖ ተሰጠው። Osama bin Laden and other terrorists are still in hiding. Our message to them is clear. No matter how long it takes, America will find you and we will bring you to justice. ይህን ሰው ማጥፋት ዓላማቸው አድርገው የቆዩት ጆርጅ ደብልዩ ቡሽ ያሰቡት ሳይሳካ የሥልጣን ዘመናቸው አልቆም በባራክ ሁሴን ኦባማ ተተኩ። አዲስ የተተኩት ፕሬዝዳንት ኦባማም ከቡሽ የተረከቡትንና በምርጫ ቅስቀሳቸው ወቅት አሳካዋለሁ ብለው ቃል የገቡትን ይህን ቢንላደንን የመግደል ዘመቻን ለማሳካት ሲአይኤን መወትወታቸውን ቀጠሉ። በዚህም ወደ ነጩ ቤተ መንግሥት ገብተው ብዙም ሳይቆዩ በወቅቱ የሲአይኤ ዋና አዛዥ ለሆነው ሉዊን ፓናታ እንዲህ የሚል ይዘት ያለው ማስጠንቀቂያ አዘል ደብዳቤ ላኩ። ለዩናይትድ ስቴትስ መንግሥት የስለላ ተቋም ዳይሬክተር ሉዊን ፓናታ አስቸኳይ ትዕዛዝ። ጉዳዩ የአልቃይዳ ዋና ሰው የሆነውን ኦሳማ ቢንላደንን ይመለከታል። ክቡር ሉዊን ፓናታ፣ ይህ ሰው ለዩናይትድ ስቴትስ ሕዝብና መንግሥት አስጊ መሆኑን ተከትሎ በቁጥር አንድ ተፈላጊና ዋነኛ ጠላት መሆኑ ታውቆ ካለበት ቦታ ተፈልጎ በሕይወት እንዲያዝ ወይም እንዲገደል ትዕዛዝ ቢሰጥም እስካሁን ይህ ትዕዛዝ በተለያየ ምክንያት ተፈጻሚ አልሆነም። እናም አሁን የሰውየው አደገኛነትና ሊያስከትሉ የሚችለው ትልቅ ጉዳት ከግምት ውስጥ ገብቶ የስለላ ድርጅቱ ዋነኛ አጀንዳ እንዲሆንና ሰውየው ያለበት ቦታ በትክክል ታውቆ የሚገደልበትን መንገድ የሚገልጽ ተጨባጭ ዕቅድ በ30 ቀናት ውስጥ ተዘጋጅቶ እንዲቀርብ ይህ ትዕዛዝ ተላልፏል የሚል ደብዳቤ ተላከ። ደብዳቤው የደረሳቸው የሲአይኤ አዛዥ በ30 ቀናት እንዲቀርብ የታዘዙትን ይህን ዕቅድ በአስቸኳይ እንዲዘጋጅ ለበታች ኃላፊዎች ከጥብቅ ትዕዛዝ ጋር አስተላለፉ። ኦባማ ባስተላለፉት ትዕዛዝም ኦሳማ ቢንላደንን ለማደን ያስችላል የተባለው ዕቅድ ለዋይት ሃውስ ቀርቦ ጸደቀ። ኦባማ ይህን ትዕዛዝ ካስተላለፉና ዕቅዱ ከጸደቀ በኋላም የቢንላደንን ዱካ ማግኘት እንደታሰበው ቀላል አልሆን አለ። ሲአይኤ ከታማኝ ምንጮች አገኘሁት በሚለው መረጃ አማካኝነት አለበት የተባለው የአፍጋኒስታን ጫካ በቢ-52 ቦምብ ጣይ ጄቶች ተደብድቧል። ከሁለትና 3 ጊዜያት በላይም ኦሳማ ቢንላደን ተገድሏል የሚሉ ዜናዎች ተሰምተው ብዙም ሳይቆዩ ኦሳማ ቢንላደን ትግሉን እንደማያቆም አሁንም በሕይወት እንዳለ የሚገልጽ ከየት እንደተላከ የት ቦታ እንደተቀረጸ የማይታወቅ የቪዲዮና የድምፅ መልእክት ለሚዲያዎች በመስጠት ገደል ነው ያሉትን ሁሉ በሐፍረት አፋቸውን ያስይዛል። እንዲህ እያለ የተሳካ የተባለውን የአደን ዘመቻ ዕቅድ እውን ሳይሆን 2 ዓመታት ቆየ። በኋላም ሲአይኤ በተለያየ ጊዜ ካሰባሰባቸው መረጃዎች አማካኝነት የዩናይትድ ስቴትስ ዋነኛ ጠላት ተብሎ የተመዘገበው ኦሳማ ቢንላደን ከህንድ ድንበር በ30 ኪሎ ሜትር ርቀት ላይ ከሚገኝ አቦታባድ ከሚባል የፓኪስታን ግዛት ውስጥ እንደሚገኝ ታወቀ። ይህ ከታወቀ በኋላ ቢንላደንን የማስወገዱን ዘመቻ የሚፈጽም ቡድን ተቋቋመ። የዚህ ቡድን የበላይ ኃላፊነትም በወቅቱ የዩናይትድ ስቴትስ የባሕር ኃይል ምክትል አዛዥ ለሆኑት ለአድሚራል ዊሊያም ተሰጠ። የዘመቻው የበላይ አዛዥ ሆኑት አድሚራል ዊሊያም በዚህ ዘመቻ ለመሳተፍ ብቁ ናቸው ያሏቸውን የኮማንዶና የባሕር ኃይል አባላትን መልምለው ካዘጋጁ በኋላ ቨርጂኒያ ግዛት ውስጥ ወደሚገኘው ባንግሌ ወደ ተባለው ወታደራዊ ካምፕ ገብተው ልምምድ እንዲያደርጉ ትዕዛዝ ሰጡ። ይህን ዘመቻ ለማካሄድ የተለያዩ መረጃዎችን ለማሰባሰብ ሲባል ብቻ በልዩ ሁኔታ የተቋቋመው ቀዩ ቡድን የተባለው የሲአይኤ ሕዋስ አባላቶቹን አቦታባድ ወደሚገኘው የፓኪስታን ግዛት በማስገባት ቢንላደን ያለበትን ኮምፓውንድ በ3 አቅጣጫ ፎቶ አንስቶ በላከው አጠቃላይ የቤቱን አቀማመጥ የሚያሳይ ዶክመንት መሠረትም ቨርጂኒያ ባንግሌ በሚገኘው ቡድኑ ልምምድ በሚያደርግበት ካምፕ ውስጥ የቢንላደንን ኮምፓውንድ የሚመስል ሕንፃ ተገነባ። ይህ ልክ በቢንላዴን ቤት አምሳያ የተገነባና 5 ሜትር ርዝመት ባለው ግንብ ዙሪያውን ታጥሮ የተዘጋጀ ኮምፓውንድ
ልክ ቢንላዴን ውስጥ እንዳለ በማሰብ እንዴት ወደ ግቢው መግባት እንደሚቻልና አጠቃላይ ዘመቻውን ወደ እንቅስቃሴ በመለወጥ መለማመድ ቀጠሉ። ልምምዱ ሲጠናቀቅ ያለ ፓኪስታን መንግሥት ዕውቅና ወደ አቦታባድ ዘልቆ በመግባት ዕውቅናውን አሳክቶ በሰላም ለመመለስ የሚያስችለው ልምምድ መጠናቀቁን የዘመቻው ዋና አዛዥ ሆነው የተሾሙት አድሚራል ዊልያም ሚክራቫን ኦፕሬሽኑን በበላይነት ለሚከታተሉት የነጩ ቤተ መንግሥትና ለሲአይኤ የበላይ ኃላፊዎች ቢንላደንን ማስወገድን ዓላማ ያደረገው ኦፕሬሽን ኔፕቲን ስፔር የተባለው ዘመቻ እንቅስቃሴ ልምምዱንና ዝግጅቱን ማጠናቀቁን አስታወቁ። ከዚህ በኋላም ግንቦት 1 ቀን 2011 ዓ.ም ከምሽቱ 7 ሰዓት ከ20 ላይ ዓመታትን የፈጀው ቢንላዴንን የመያዝ እንቅስቃሴ እንዲካሄድ ተወሰነ። በውሳኔው መሠረትም በተያዘለት ዕቅድ በዕለቱ ይህን እንቅስቃሴ ለማክሸፍ የሚነሳ ኃይል ካለ ለመቋቋም እንዲቻል 2 የአሜሪካን F-1 የተባሉ ተዋጊ ጄቶች በተጠንቀቅ እንዲጠባበቁ ታዘዘ። እንዲሁም በመላው ዓለም የሚገኝ የዩናይትድ ስቴትስ የጸጥታና የመከላከያ ኃይል በተጠንቀቅ እንዲዘጋጅ ትዕዛዝ ተላለፈ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አፍጋኒስታን ጃላባድ ውስጥ ከሚገኘው የዩናይትድ ስቴትስ ሚሊተሪ ካምፕ የተነሱት 2 ብላክ ሆክስ ሄሊኮፕተሮች ከፓኪስታን አየር ኃይል እይታ በመሰወር ከራዳር ውጭ ሆነው ለ90 ደቂቃ ያህል ከተጓዙ በኋላ ቢንላደን ካለበት ሕንፃ ደርሰው አንደኛው ሄሊኮፕተር ወደ ግቢው ተጠግታ ማረፍ እንደጀመረች ቀኝ ክንፏ 5 ሜትር ከሚረዝመው የኮምፓውንዱ የግንብ አጥር ጋር ተጋጭቶ አረፈ። በዚህም በሄሊኮፕተሩ ፓይለትና የተወሰኑ ወታደሮች መጠነኛ ጉዳት ደረሰባቸው። ወዲያውኑም ሌላኛው ብላክ ሃውክስ የተባለው ተዋጊ ሄሊኮፕተር በሕንፃው አናት ላይ በማንዣበብ በቤቱ ሕንፃ ላይ 6 የኮማንዶ አባላት በገመድ ወደ ግቢው ካስገቡ በኋላ ሄሊኮፕተሩ ከግንብ ጋር ተጋጭቶ ከተጎዳው ሌላኛው ሄሊኮፕተር አጠገብ ካለ ገላጣ ሜዳ ላይ ማረፍ ቻለ። አማል ቢንላደን የዚያን ዕለቱን ምሽት በተመለከተ ለመጀመሪያ ጊዜ በሰጠችው ቃለ መጠይቅ እንደገለጸችው የዚያን ዕለት ምሽት በመኝታ ቤቷ ተኝታ እያለ ከምሽቱ 7 ሰዓት አካባቢ ከርቀት የሄሊኮፕተር ድምፅ ተሰማት። ጆሮዋን አንቅታም ማዳመጧን ስትቀጥል ከርቀት ይሰማ የነበረው ድምፅ እየቀረበ መጣ። በዚህ ሰዓት ጸሎት ቤት የቆየው ባለቤቷ ኦሳማ ቢንላደን እሷ ወዳለችበት ቤት መጣ። ዞር ብላ ተመለከተችው። በፊቱ ላይ ምንም አይነት የመረበሽ ስሜት አይነበብበትም። በዕለቱ መብራት ባለመኖሩ በደንብ ለማየት ባትችልም በመስኮት በኩል በሚገባው የሌሊት ብርሃን የሰዎችን እንቅስቃሴ ተመለከተች። ከዚያም ከእንቅልፋቸው ነቅተው በድንጋጤ ማልቀስ የጀመሩትን ትናንሽ ልጆቻቸውን በማባበል ላይ ያሉም ወዲያውኑ ከግቢው ውጭ የሚገኙት ኮማንዶዎች ትልቁን መግቢያ ለመክፈት በተኮሱት ከባድ መሳሪያ ከፍተኛ የፍንዳታ ድምፅ ተሰምቶ ያሉበት ቤት በጭስ ታፈነ። የግቢውን መዝጊያ በዚህ መልኩ የከፈቱት ኮማንዶዎች ወደ ግቢው እየገቡ ነው። የጥይትና የተለያዩ ፍንዳታዎች እዚህም እዚያም ይሰማሉ። ቢንላደን ለዓመታት ዱካው ጠፍቶባቸው ሲባዝኑ የቆዩት ጠላቶቹ አሁን ላይ ሐሳባቸው እንደተሳካ አወቀ። እናም ሁሉም ነገር ማብቃቱን በተረዳ አይነት ስሜት ቤተሰቡን እያየ ሁላችሁም ፍጠኑ፣ ወደ ሕንፃው የታችኛው ክፍል ገብታችሁ ቆዩ፣ እነሱ እናንተን አይፈልጉም፣ እኔን ለመግደል ነው የመጡት፣ ሂዱ ሂዱ፣ ፍጠኑ እያለ ቤተሰቦቹ እንዲሸሹ መገፋፋቱን ቀጠለ። በዚህ ወቅት የቢንላደን ወንድ ልጅ የአባቱን ክላሽንኮቭ ጠመንጃውን አምጥቶ ለቢንላደን ለመስጠት ካሉበት ክፍል እንደወጣ ተተኮሰበትና ሕይወቱ አለፈ። የዩናይትድ ስቴትስ መንግሥት ለዓመታት አሰልጥኖ የላካቸው በሚገባ የታጠቁ የሴል ቲም አባላት አውቶማቲክ ጠመንጃቸውን ይዘው በየክፍሉ እየገቡ ቢንላደንን መፈለግ ያዙ። የቢንላደንና የአቡ አህመድ አልኩዌት ልጆች በክፍሉ ውስጥ ተደናግጠው እያለቀሱ አገኟቸው። ወደ ሌላኛው ክፍል ለመግባት ሲሞክሩ ግን አሜሪካኖቹ ላይ ለመተኮስ ቦታ ይዞ የሚጠብቀው አቡ አህመድ አልኩዌቲ ኃይለኛ ተኩስ ከፈተባቸው። ከዘመቻው በኋላ ፔንታጎን ባወጣው መግለጫ
ቢንላደንን ለመግደል ከተላኩት ኮማንዶዎች ውስጥ በብላክ ሃውክስ ሄሊኮፕተሯ ላይ በደረሰው ግጭት ጉዳት ካጋጠማቸው ውጪ ምንም ወታደር አልተጎዳም ቢልም ኋላ ላይ በወጡ መረጃዎች ከአልኩዌቲ ጋር በተደረገው የተኩስ ልውውጥ የተገደሉና የቆሰሉ የኮማንዶ አባላት እንደነበሩ ታውቋል። ሲአይኤን በማደኑ ዘመቻ ባሉት ቀደም ባሉት ዓመታት አሜሪካ የአልኩዌትን ዱካ በመከተል ወደ ቢንላዴን ሊወስደን ይችላል ብለው ማሰባቸውን የአልቃይዳ ሰዎች ከሰሙ በኋላ አቡ አህመድ አልኩዌቲ ማንኛውንም እንቅስቃሴ በማቆም ለዓመታት በዚህ በአቦታባድ ኮምፓውንድ ውስጥ ከሚስቱና ከቤተሰቡ ጋር ይኖር ነበር እና ኮማንዶዎቹ ያልታሰበ ተኩስ የገጠማቸው ከዚህ ሰው ነው። እናም ለደቂቃዎች ያህል በመታኮስ ለመከላከል የሞከረው አቡ አህመድ አልኩዌቲ ከእርሱ ጋር ከነበረው ኢብራሂም ከሚባል ዘመዱ ጋር በአሜሪካኖቹ ኮማንዶዎች ተገደለ። ባልታሰበ ወቅት አዘናግቶ የመጡት የዩኤስ ኮማንዶዎች ወደዚህ ግቢ ሲገቡ ለደቂቃዎች የታገላቸው አቡ አህመድ አልኩዌቲ ብቻ ነበር። ሌሎች በአሜሪካኖች የተገደሉት ሁሉም ምንም ያልታጠቁ ሰዎች ነበሩ። የሴል ቲም አባላቱ በሌላኛው የኦሳማ ቢንላዴን መኝታ ቤት ገቡ። ክፍሉ ባዶ ነው። አማል ከዓመታት በኋላ እንደገለጸችው በእነዚያ አስጨናቂና አሳዛኝ ቅጽበቶች ውስጥ እያለው ከመካከላችን ማን አሳልፈው ሊሰጠን ቻለ የሚለው ጉዳይ በሐሳቤ መላለስ ነበር ስትል ቁጭቷን ገልጻለች። ቢንላደን በኃይለኛው የፍንዳታና የተኩስ ድምፅ መሃል ክፍሉን ቃኘ። ከወጣቷ ሚስቱ ከአማል ውጪ ሁሉም ባዘዛቸው መሠረት ክፍሉን ለቀው ወጥተዋል እና ወደ አማል ተመለከተና ፍጠኛ አማል፣ ይህን ክፍል ለቀሽ መውጣት አለብሽ አላት። አማል ያቺ ቅጽበት የመጨረሻዋ ሰዓት እንደሆነ አውቃለች። ሆኖም በቢንላደን ትዕዛዝ መሠረት ክፍሉን ለቃ ለመውጣት አልፈቀደችም። ቢንላደን አማል፣ ከእኔ ጋር ካገኙሽ ሊተኩሱብሽ ይችላሉ። እነሱ የሚፈልጉት እኔን ብቻ ነውና ሂጂና ልጆቹ ወዳሉበት ክፍል አብረሽ ቆይ አላት። አማል አብዱል ፈታህ ግን የትም መሄድ አልፈልግም፣ ካንተ ጋር ሆኜ የሚመጣውን መቀበል እፈልጋለሁ አለች። ኦሳማ አብሬህ ኖሬያለሁ፣ በዚህ ቅጽበት ጥዬህ ልሄድ አልፈልግም ያለችውን ወጣቷን ሚስቱን ጥልቅ በሆነ ስሜት ተመለከታት። ከዚህ በላይ ጥላው እንድትሄድ ማስገደድ አልፈለገም። ዝም አለ። ከዚህ አስጨናቂ ሁኔታ በኋላ ብዙም ሳይቆይ ያሉበት ክፍል በር ተገንጥሎ አውቶማቲክ ጠመንጃ የያዙ ሁለት ሰዎች ወዳሉበት ክፍል ገቡ። አማል አብዱል ፈታህ ሴል ቲሞቹ እንደገቡ ቢንላዴንን በሰውነቷ ለማትረፍ ከልላው ቆመች። ይህ ሰው ንጹሕ ነው፣ ልትገሉት አትችሉም እያለች መጮህ ጀመረች። በቅጽበትም ወደ ሲል ቲም አባላቱ ተወረወረች። አደገኛ ሥልጠና የወሰዱት የአሜሪካ ሴል ቲም አባላት ግን ምንም ሳያቅማሙ በኦሳማ ቢንላዴንና ጥዬህ አልሄድም ብላ ሰውነቷን ለጥይት የሰጠችው ወጣቷ ሚስቱ ላይ ተኮሱ። አማል በተተኮሰው ጥይት ተመታ፣ በአልጋው ላይ በቁም ወደቀች። አማል በጥይት ከተመታች በኋላ ሌላኛው የቡድኑ አባል በክፍሉ ውስጥ ገባና ያለምንም ትጥቅ ያገኙትን ቢንላደንን ኤችኬ 416 በተባለ ጠመንጃ ደጋግመው ደረቱ ላይ ተኮሱበት። በዚያኑ ደቂቃ ሌላኛው የቢንላደን ልጅ ካሊድም በአሜሪካን ኃይሎች በተተኮሰ ጥይት ተገደለ። ከዚያም ቤተሰቡ ተሰባስቦ ካለበት ክፍል ቀደም ሲል በኦሳማ ቢንላደን እንዲወጡ ታዘው በመሄድ ላይ ሳሉ መተላለፊያ ላይ የተያዙት የቢንላደን ትልቅ ልጁ ሱመያና ሜሪያም በአንድ አረብኛ በሚችል የአሜሪካን ወታደር ተይዘው በጥይት ወደ ተመቱት ቢንላደንና አማል ወዳሉበት ክፍል ተወሰዱ እና አንደኛው የሴል ቡድኑ አባል ምንጣፉ ላይ ወደ ወደቀው የቢንላደን አስክሬን እየጠቆመ ይሄ ማን ነው ሲል ጠየቃት። ሱመያ በጥይት ተመቶ የወደቀው አባቷን እያየች ሳግ በተናነቀው ድምፅ አባቴ ነው፣ ኦሳማ ቢንላደን ነው አለች። በድጋሚ ሁሴን የተባለውን የኦሳማ ቢንላደን ልጅ ይዘውት መጡ። ልክ ሱመያን እንደጠየቁት ወደ አባቱ እያሳዩ ይሄ ማን ነው አሉት። ትንሹ ሁሴን እያለቀሰ አባቴ ነው አላቸው። ከዚህ በኋላ የቡድኑ አዛዥ ወደ ዋይት ሃውስ ዘመቻችንን በድል አጠናቀናል፣ ቢንላደንን ገድለነዋል ሲል መልእክት አስተላለፈ።
የቢንላደንን መገደል ዜና ያስተላለፉት የአሜሪካን የኮማንዶና ኔቪ አባላት ወዲያውኑ የቢንላደንን በድን ሰውነት እየጎተቱ ከቤቱ ውጭ ወዳለው ቦታ ወሰዱት። የቢንላደን ሌላኛዋ ሚስት በአሜሪካኖች ጥይት የተመታው ልጇን ከወደቀበት ቦታ ላይ በመሄድ ላዩ ላይ ተኝታ እየጮኸች ማልቀስ ስትጀምር በሴል ቲሙ አባላት ተጎትታ ተነሳች። የአሜሪካን ሴል ቲም ኃይሎች ወደ ውጭ ያወጡትን የኦሳማ ቢንላደንን አስክሬን ከግቢው አጠገብ ወደ ቆመው ቶም ሃውክስ ሄሊኮፕተር ላይ ከጫኑት በኋላ ወደ ውስጥ ተመልሰው በጥይት ተመታ የነበረችውን የቢንላደን ሚስት አማልን ተመልሰው አዩአት። አማል የተተኮሰባት ጥይት እግሯ ላይ በማረፉ በሕይወት ነበረች። የቡድኑ አባላት እሷንና ሌሎች የቤተሰቡ አባላትን ይዘው ለመሄድ ቢፈልጉም አንደኛው ሄሊኮፕተር ከግንቡ ጋር ተጋጅቶ ከአገልግሎት ውጪ በመሆኑ አማልንና የቢንላደን ልጆች ወደ አሜሪካ የመውሰዱን ዕቅድ ትተው ከጥቅም ውጭ የሆነውን ሄሊኮፕተር እዚያው አውድመው አካባቢውን ለቀው ሄዱ። የምትወደውን ባሏን ጥላ ለመሄድ ባለመፍቀዷ በጥይት የተመታችው አማል ገና ከጅምሩ ቢንላደንን እንድታገባ ጥያቄ ሲቀርብላት በከተማ ውስጥ የተደላደለ ምቹ ሕይወት እንደማይጠብቃት ከዚያ ይልቅ በአፍጋኒስታን ኮረብቶች በሚገኝ አንድ ቦታ ምናልባትም በዋሻ ውስጥ ምቾት በሌለው ሁኔታ እንደምትኖር አውቃለች። ሆኖም ሁሉን ነገር ትቶ በቅንጦትና ቤተ መንግሥት ከሚመስል ቤት ውስጥ በመውጣት ለዓላማው ሲል ሁሉን ነገሩን መሥዋዕት ለማድረግ ወስኖ የሚኖር ሰው ሚስት ለመሆን ፈልጋ የገባችበት ውሳኔዋ በመሆኑ ጥላው ባለመሄዷ እስከ ሞት የሚደርስ መሥዋዕትነትን ለመክፈል በመቻሏ አንዳች ቅሬታ አልተሰማትም ነበር። ቢንላደንን ከተቻለ በሕይወት ለመያዝ ወይም ለመግደል ከሰለጠኑትና በኦፕሬሽኑ ተሳታፊ ሆነው በመጨረሻዋ ሰዓት በቢንላደን መኝታ ቤት ከተገኙ ሁለት የሴል ቲም አባላት መካከል አንዱ የሆነው ቺፍ ኦፊሰር ፔቲያውን በተልእኮ ምሽት የመጨረሻዎቹ 40 ደቂቃዎች ስለነበረው ሁኔታ ሲያስረዳ ለኦፕሬሽኑ የተመረጡት ኦፊሰር ፔቲና ሌሎች በኖርዝ ካሮላይና ቢንላደን ይኖሩበታል በተባለውና አቦታባድ በሚገኘው ቤት አምሳያ የተገነባ 5 ሜትር ርዝመት ባለው ግንብ ዙሪያውን ታጥሮ የተዘጋጀ ኮምፓውንድ በመገንባት ልክ ቢንላደን ውስጥ እንዳለ በማሰብ እንዴት ወደ ግቢው መግባት እንደሚቻልና አጠቃላይ ዘመቻውን ወደ እንቅስቃሴ በመለወጥ ነበር ልምምድ የጀመሩት። ስልጠናውን ሲጨርሱም በአፍጋኒስታን ወደሚገኘው የጃላላባድ የአሜሪካ ጦር ካምፕ በመመለስ ለኦፕሬሽኑ የተወሰነውን ሰዓት ሲጠባበቁ ቆይተው 24 አባላት ያሉት የሴል ቲም አባላት በሁለት ብላክ ሃውክ ሄሊኮፕተሮች በፓኪስታን ግዛት ውስጥ ወደሚገኘው ከጦር ካምፑ 50 ኪሎ ሜትር ወደሚርቀው ወደ ቢንላደን መኖሪያ ሲያቀኑ የተሰጣቸው ተልእኮ እጅግ ቀላል ነው ብለው አስበው እንደነበር ይናገራል። But again, it goes back to that years of experience. I mean, we've done this a million times. Raids like this were common many nights in Afghanistan and Iraq, and looking at the model, the SEALs didn't think of this as particularly challenging. ፔቲያውን ሲናገር በኦፕሬሽኑ ከገጠማቸው ፈተናዎች መካከል የመጀመሪያው የግቢው ግድግዳ አጥር በፈጠረው ኃይለኛ ነጸብራቅ ምክንያት እሱ የነበረበት ሄሊኮፕተር ከግንብ አጥሩ ጋር ተጋጅቶ ከፍተኛ ድምፅ መፍጠሩ ልዩ ኃይሉን ለአደጋ የማጋለጥ ዕድል የነበረው መሆኑ አንደኛው ሲሆን፣ ሌላው ደግሞ በግቢው ውስጥ ከአልኩዌቲ በስተቀር ስለተቀረው የነዋሪ ብዛት ያለማወቃቸውና ምን ያህል የታጠቁ ሰዎች እንዳሉ ምንም አይነት መረጃ ያልነበራቸው መሆኑ ነው። ወደ ውስጥ በዘለቁ ጊዜ ግን ከታጠቁ ጠባቂዎች ይልቅ በሕንፃው ውስጥ የገጠማቸው የሴቶች ብዛት መሆኑ ግርምት እንደፈጠረበት የሚናገረው መኮንን መሳሪያ ይዘው ልዩ ኃይሉን ለመግጠም የሞከሩ ሁለት ወንዶች እንደነበሩና ከነሱ ውስጥ አንደኛው ካሊድ የተባለው የቢንላደን ልጅ ባይተኩስም ሁኔታዎችን ለማጣራት አንገቱን ብቅ አድርጎ ሊመለስ ሲል መሳሪያ ይዞ የነበረ በመሆኑ በጓደኛው መገደሉን ይናገራል። Whispers Khalid's name, doesn't know if it's Khalid or not. Khalid literally looks back around the edge of the hall and he shoots him. አሁን ሲቀጥል በአንደኛው ፎቅ ያገኛቸውን ሕፃናትን የታቀፉ ሴቶች ከማለፋችን በፊት ቢንላደን ወዴት እንዳለ ስንጠይቅ አንደኛዋ በአንገቷ ወደ ላይ ጠቆመችን። ጉዞ ስንጀምር ድንገት ተኩስ ከአንድ ጥግ ተከፈተ። እኛም ወዲያው ቦታ በመያዝ ተኩሱ ወደ መጣበት አቅጣጫ አጸፋ ወሰድን። በተኩሱም አልኩዌት የተባለውን የቢንላደን ታማኝ ተገደለ ይላል።
ከዚያ በኋላ ሌላ እንቅፋት አልነበረም በማለት የሚገልጸው በኦፕሬሽኑ ተሳታፊ የነበረው አውን ወደ ግቢው የገባው ኃይል ቦታ ተከፋፍሎ ወደ ሕንፃው የተለያዩ ቦታዎች እንደተሰማራና ፍለጋ እንደገቡ ከዚያም እሱና ጓደኛው ከቢንላዴንና ከሚስቱ ጋር በመኝታ ቤታቸው ፊት ለፊት እንደተገናኙ ሚስትየው በፈጠረችው ችግር ምክንያት ተኩስ በመክፈት ሚስትየው ስትቆስል ሌላኛው የተገደለው ቢንላዴን መሆኑንና ማንነቱንም ቤተሰቦቹ እንዳረጋገጡላቸው ይገልጻል። So after Osama bin Laden is wounded, he's still moving. You shot him twice? A handful of times. A handful of times, and the SEAL in the stack behind you also shot Osama bin Laden, and at that point his body was still. Yes. ኦሳማ ቢንላደን ከተገደለበት ኦፕሬሽን ከሰዓታት በኋላ በስፍራው የደረሱት የፓኪስታን ወታደሮች በአሜሪካ ኮማንዶዎች በተተኮሰባት ጥይት የቆሰለችውን አማልንና በቤቱ የተረፉትን በሙሉ ሰብስበው ወደ ፓኪስታን ዋና ከተማ ኢስላማባድ በመውሰድ ሕክምና እንዲያገኙ ካደረጉ በኋላ አማልን ከቢንላደን 2 ሳውዲያውያን ሚስቶች ጋር በፓኪስታን በሕገወጥ መንገድ በመኖር ወንጀል በመክሰስ የ45 ቀናት እስራትና የገንዘብ መቀጫ አስበየኑ። ያቺ ጠንካራዋና ባሏን ጥዬ አልሄድም በማለት ባሏን ከጥይት ለመታደግ በድፍረት ከገዳዮች ፊት ለፊት የቆመችው አማል የተወሰነባትን የእስራት ጊዜዋን ከፈጸመች በኋላ ወደ ኦሳማ የትውልድ ሀገር ሳውዲ አረቢያ በመጓዝ እስከ 4 ዓመታት ቆይታለች። ከ2016 ጀምሮ ደግሞ ወደ ትውልድ ሀገሯ የመን በመመለስ ከኦሳማ ከወለደቻቸው 5 ልጆቿ ጋር ሕይወቷን እየገፋች ትገኛለች። ውድ የቻናላችን ቤተሰቦች ስለ ወጣቷ ኦሳማ ቢንላደን ሚስት አማን ቢንት አህመድ ቢን አብዱል ፈታህ አልሳዳና ስለ ኦሳማ ቢንላደን የመጨረሻ ሰዓታት ያጋራናችሁ ያደመጣችሁትን ይመስል ነበር። በእናንተ በኩል ብናውቃቸው አሊያም በዚህ ጉዳይ ላይ መረጃ አካፍሉን የምትሏቸው ጥቆማዎችን በአስተያየት ማስቀመጫው አስፈሩልን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና ይህ ቪዲዮ ለሌሎች እንዲደርስ ሼር በማድረግ እንድታጋሩልን እየጠየቅን አብራችሁን ስለቆያችሁ ልባዊ ምስጋናችንን በመቸር ተሰናበትን። ሰናይ ጊዜ በያላችሁበት።